ጤና ይስጥልን እንደምን ከረማችሁ የከፍታ ዩቲዩብ ቻናል ቤተሰቦች ወዳጆች። እንግዲህ እንደሚታወቀው ይህ የከፍታ ዩቲዩብ ቻናል ሰው ላይ ለመስራት የተቋቋመ ወይም የተከፈተ ነው ዩቲዩብ ቻናሉ። ስለዚህ አሁን ሰው ከእንስሳ ጋር ተመድቦ በባዮሎጂ የሚጠና አይደለም። ስለዚህ መጀመሪያ እኛ ሰዎች ምርጫችንን ከነጻ ፈቃዳችን፣ ነጻ ፈቃዳችንን ከመብታችን ለይተን ማወቅ አለብን። ስለዚህ እኛ ምርጫ አለን፣ እንስሳ ምርጫ የለውም። እኛ ነጻ ፈቃድ አለን፣ እንስሳ ነጻ ፈቃድ የለውም። እኛ መብት አለን፣ እንስሳ መብት የለውም። ምናልባት ይሄ ግር ሊላችሁና ላትረዱት ብትችሉ እንግዲህ ሰው የሚያኖር ፈጣሪ አለው፣ የሚገዛው እውነት አለው፣ የሚመራው እምነት አለው፣ የሚጠብቀው ሰብአዊነት አለው፣ የሚያከብረው ሃይማኖት አለው፣ ተሸንፎ የሚመራለት ፖለቲካ አለው፣ ተደፍሮ የሚገዛለት ትምህርት አለው። እናም የሚያገለግለው መዋቅር አለው። ታዲያ እንስሳ ይህ አለው ወይ? ስለዚህ የሰው ልጅ መዋቅሩን፣ ትምህርቱን፣ ፖለቲካውንና ሃይማኖቱን ጠልፈውበት እና የሰው ማጥፊያ አድርገው ሴረኞች ሃይማኖትን ለሰው ችግር እንዲሆን፣ ፖለቲካን ለሰው ጥፋት እንዲሆን፣ ትምህርትን ለሰው ወንጀል እንዲሆን፣ መዋቅርን ለሰው ጦርነት እንዲሆን አድርገው ፈብርከውታል ወይም ፈልስመውታል ወይም ፈጥረውታል። ስለዚህ ዛሬ በዚህ ዩኒቨርስ ዓለም፣ አህጉር፣ ሀገር በፊዚካል ቦዲ ማይንድ የምንገኝ ወንድ ሴት ሁላችንም ሰዎች በተፈጠርንበት ፍቅር እንዳንኖር በሴረኞች ሴራ ህገ መንግስት ፕሮግራምና ሲስተም በ24 ሰዓት ሴራ ቀለበት አጥር ውስጥ አስረውን፣ የልምድ እስረኛ አድርገውን አስረውን፣ በዚህ ሂድ በዚህ አትሂድ፣ ይሄ ጥሩ ነው ይሄ መጥፎ ነው እየተባልን እና በወንድና ሴት በጾታ ለይተውን፣ በጥቁር ነጭ በቀለም ለይተውን፣ በእስላም ክርስቲያን በሃይማኖት ለይተውን፣ በአበሻ አረብ ፈረንጅ በዘር ወይም በአማራ ኦሮሞ ትግሬ በዘር ለይተውን የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ዘግተውብን ወይም ሳይንስና ቴክኖሎጂን ዘግተውብን በቁሳ አካላውያን ኢሉሚናንቲ ፖለቲካል ሳይንስ ርዕዮተ ዓለም በቅዠት ዲሞክራሲ በሴራ በቁጥር በቋንቋና በቀለም አረም ትምህርትና አረም አስተምህሮ አጥፍተውን ሉሲና አርዲ ናቸው የቀድሞ ሰው ቅሪተ አካል ሉሲና አርዲ ነው ብለው ሙዚየም እንድናስቀምጥ አድርገውን የአምላክ ዕድል ፈንታ ፍቅር ነፃነት እንደሌለን የመንፈስ ተስፋ ቃል ማንነት ስርዓት እንደሌለን
የነፍስ ተሰጥኦ ጊዜ ነፃ ፈቃድ ጸጋ እንደሌለን የሰብ ተመስጦ ሰው የተቀባ ሕይወት ሰውነት ሚዛን እንደሌለን የሥጋ ምኞት ቦታ መልከ ጸዴቅ ሕግ እንደሌለን እንዲሁም የቁስ መክሊት ቋንቋ ስም ተልእኮ ግዴታ እንደሌለን ደግሞ የአውሬ ዕጣ ፈንታ ቁጥር ፍትህ መነሻ እንደሌለንና የደመነፍስ ስበት ግፊት ውቅር ውስጥ በሴራ መዋቅር አስረውን ይኸው የደመነፍስ ሞታችንን እንድንሞት የአውሬ ፍርሃታችንን እንድንፈራ የቁስ ተሸናፊነታችንን እንድንሸነፍና የሥጋ ድክመታችንን እንድንደክም ከሰብአዊነት ሚዛን አቋረጡን። የነፍስ ብርታታችንን አፈረሱብን። የመንፈስ አሸናፊነታችንን ዘጉብን እና የአምላክ ፍቅር ድፍረታችንን ካዱብን። ስለዚህ አሁን በሴራ በቀንና ሌሊት 24 ሰዓት ሴራ ቀለበት አጥር ውስጥ ብላክ ሆል ዩኒቨርስ በፈጠራ ውስጥ ነው ያለነው። ስለዚህ ፈጣሪንና ፈጠራን እንኳን ለይተን እንዳናውቅ ሆንን። ወሬኛው ያውራ፣ ለማጩ ይልመድ፣ ሰራተኛው ይስራ። ሰራተኛው እግዚአብሔር ነው የሚሰራው። ለማጩ አዳምን ሰው ነው የሚለምደው። አውሬው ሴጣን ነው የሚያወራው። ስለዚህ የሴጣንን ወሬ የምታወሩ ጠፍታችሁ አታጥፉ። ነገር ግን የአዳም ሰውን ልምድ የምትለምዱ ተዋሃዱ። የእግዚአብሔርን ስራ የምትሰሩ እናንተ ኖራችሁ የምታኖሩ ናችሁ። ስለዚህ ሁሉም ያስፈልጋሉ። የእግዚአብሔር ስራ ያስፈልገናል። የአዳም ሰው ልምድ ያስፈልገናል። የሴጣንም ወሬ ያስፈልገናል። ከሴጣን ወሬ ወሬኞች ያውሩ። ከአዳም ሰው ልምድ ለማጆች ይልመዱ። ከእግዚአብሔር ስራ ሰራተኞች ይስሩ። ስራ ያኖረናል፣ ልምድ ያዋህደናል፣ ወሬ ግን ያጠፋናል። ስለዚህ ከወሬ ሰልተን በልምድ ተዋህደን ወደ ስራ እንነቃ አሁን ዘንድ ከወሬ ፍትህ በልምድ ሚዛን ወደ ስራ ነፃነት አሁን እንምጣ። ከዚህ በተረፈ በሚቀጥለው በደንብ አስተያየትም ምክረ ሀሳብም ጥያቄም አቅርባችሁ እባካችሁን ሰብስክራይብ፣ ላይክ እና ሼር በማድረግ ዓለም አቀፋዊ ተደራሽ እንዲሆን እንተጋገዝ። ምክንያቱም እኛ አሁን ባልተጠበቀ ወይም በማይፈልግ አኗኗር ዘይቤ ውስጥ ነው ያለነው። በጥፋት ነው ያለነው፣ በችግር ነው ያለነው እና በድህነት ነው ያለነው። ይሄ ለእኛ የሚመጥን ወይም የሚያስፈልግ አይደለም። እኛ በፍጽምና ተፈጥረናል፣ በንጽህና ተወልደናል፣ በቁንጅና ተቀርጸናል። አሁን ግን ቆሽሸናል። ስለዚህ ከቆሻሻችን ወደ ቁንጅናችን፣ ከቁንጅናችን ወደ ንጽህናችን፣ ከንጽህናችን ወደ ፍጽምናችን እንመለስ ዘንድ የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ሕግ እውቀት ልማት በማውረድ አስተነትናለሁ። በኢትዮጵያ ፊደል ሰራዊት ሆሄያት ከሀ እስከ ፐ። በዚህ አጋጣሚ ኢትዮጵያ ጊዮን ቀስተ ደመና ከኢትዮጵያ ከጊዮን ቀስተ ደመና እስከ አባይ ሰንደቅ ዓላማ እንጂ ኢትዮጵያ ባንዲራ የላትም። ስለዚህ ኢትዮጵያ ከ27 ሰማይ ጊዮን 13 ተዋሕዶ ቀስተ ደመና እስከ 33 ፐ መሬት
አባይ ሰንደቅ ዓላማ ናት። ባንዲራ ያለው የዩናይትድ ስቴትስ ኦፍ አሜሪካ እና እነሱ ባንዲራ አላቸው 52 ስቴት እና ሲኦልና ገሃነም አሜሪካ ነው። ኢትዮጵያ ደግሞ መንግስተ ሰማይና ገነት ናት። በዚህ የምትሞግቱኝ ካላችሁ በተጨባጭ ወይም በኦሜጋ ምሳሌዋ፣ በግዕዝ ሰላሟ፣ በወንጌል ዘመናዊዋ፣ በመዝሙር ግብረገብ ልምዷ፣ በኦሪት ባህሏ፣ በግዑዝ ወጓና በአልፋ ታሪኳ መሰረት አድርጌ እሞግታችኋለሁ። እንሞግት። አሜሪካ ፈጠራ ናት። እመብርሃን ኢትዮጵያ ፈጣሪ ናት። ስለዚህ በዚህ የምትሞግቱ ካላችሁ ኢትዮጵያ የአዳም የተቀባይ ሕይወት ሰው ማንነት ናት። አሜሪካ ደግሞ በኢሉሚናንቲ የተቀረጸ ፕሮፌሰር ዶክተር አያስፈልግም እያልኩ ሳይሆን ማንነት ሳይሆን አሜሪካ ስም፣ ኢትዮጵያ ግን ማንነት ናት የሚለውን እንግዲህ በዚህ ጥያቄም ካለ ሙግትም ካለ እንሞግት እና ለበለጠ እንዲጠራልንና ፍልስምና ከእውቀት፣ እውቀትን ከሙያ፣ ሙያን ከክህሎት፣ ክህሎትን ከጥበብ ለይተን እናውቅና ሕፃናትንም ወጣትንም እናሳውቅ ዘንድ ይህን ጥሪ አቀርባለሁ። አመሰግናለሁ። ሰላም ቆዩ።